ሐዘን መከራ ሰፍኖ በሕይወቴ መዛል ጀመረ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች እንዲሁም የቅዱሳን ሁሉ ወዳጆች ሰላም እግዚአብሔር ከሁላችሁም ጋር ይሁን። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ በዛሬው ትምህርታችን ቅበላ ምንድነው፣ እንዴትስ ማድረግ አለብን በሚል ርዕስ መነሻነት እንማማራለን። አምላካችን እግዚአብሔር እንዲያስተምረን የእርሱ የአምላካችን ቅዱስ ፈቃዱ ይሆንልን። ቅበላ የሚለው ቃል ቀበላ የሚለው የግስ ቃል ትርጉም ሲሆን ቅበላ ማለት መቀበል ማለት ነው። የግሱ ቃል ቀበላ የሚለውም ትርጉሙ መቀበል ወይም ደግሞ ቅበላ ማለት ይሆናል። ይህም አንድን የጾም ወቅት በተለይ ደግሞ አብይ ጾምን ለመቀበል የሚደረግ ዝግጅትን ያመለክታል። ቅበላ የአንድ ቀን ስርዓት ብቻ ሳይሆን ለምሳሌ ከአብይ ጾም በፊት ከነነዌ ጾም ማብቂያ ጀምሮ እስከ አብይ ጾም መግቢያ ያለውን ጊዜ የሚያጠቃልል ነው። ስለዚህም ሰሙነ ቅበላ ስንል አብይ ጾምን ለመቀበል ሰውነትን፣ አእምሮን የማዘጋጃ ሳምንት ማለት ነው። በአጠቃላይ ቅበላ ሲባል ጾሙን፣ ጸሎቱን፣ ሱባኤውን ለመቀበል የምንዘጋጅበት ማለትን ያስረዳል። ከዚህ በቀር የአብይ ጾም ዋዜማን ቅበላ ነው በሚል የሚፈጸመው ጭፈራ፣ ያለ ልክ ሲበሉ ማምሸት፣ ጠጥቶ መስከርና የመሳሰሉ ድርጊቶች ከቤተ ክርስቲያናችን የቅበላ ስርዓት ጋር ግንኙነት የላቸውም። ይልቁንም ቅበላን በመጠጥ ብዛት፣ በስካር ግብር ማክበር ጾሙንና እንደዚሁም ሙሽራውን ክርስቶስን ያለ አግባብ ለመቀበል መዘጋጀትን ያሳያል። ይህ ደግሞ ለክርስቶስ የሚገባ ባለመሆኑ በስጋ ፈቃድ የሆነ ቅበላ መንፈሳዊነት የለውም፣ በረከትም አያስገኝም። እንደውም ቅበላ ጾሙ ሳምንት ሲቀረው ስጋንና ጠንካራ ምግቦችን ከመመገብ ተቆጥበን ቀለል ያሉ ምግቦችን በአግባቡ በመመገብ ሰውነታችንን ለጾም የምናለማምድበት ጊዜ ነው። ለምሳሌ አንድ ስፖርተኛ ሰው ወደ ውድድር ከመግባቱ በፊት ሰውነቱን ያፍታታል፣ ያለማምዳል። ከዚያም ወደ ዋና ውድድር ይገባል። ቅበላም እንደዚሁ ነው። ለዋናው ጾም ራስን በስጋም በመንፈስም ማዘጋጀት ነው። ስለዚህ የቅበላን መሰረታዊ ሐሳብ ስንመለከት ዓላማው ጾምን ከመናፈቅ ወይም ከጾም ጋር ለመገናኘት ከመጓጓት የተነሳ ለአቀባበል የሚደረግ ዝግጅት ነው። ብዙውን ጊዜ በአንዳንድ ሰዎች ዘንድ ቅበላ ሲባል ብዙ ስጋዊ ምግቦችን መብላትና መጠጣት ተደርጎ ይወሰዳል። ነገር ግን ይህ አግባብነት የለውም። ስለዚህም ቅበላ ምንድነው ስንል አንደኛ የመንፈሳዊ ዝግጅት ጊዜ ነው። ይህም ማለት ጾሙን ለመጾም ራሳችንን በጸሎት የምናዘጋጅበት፣ ነገ ጾም ይጀምራል ብለን በስነ ልቦና የምንዘጋጅበት ጊዜ ነው። ሁለተኛ ንስሐ በመግባት የምንዘጋጅበት ጊዜ ነው። ወደ ጾም ከመገባቱ በፊት ከበደል ነስቶ ከሰዎች ጋር ታርቆና ይቅር ተባብሎ ለመጀመር ጥረት ማድረግ ያስፈልጋልና ይህ የቅበላ ጊዜ እንዲህ ንስሐ በመግባትና ከሰዎች ጋር ይቅር በመባባል ለጾሙ ራሳችንን የምናዘጋጅበት ጊዜ ነው። ሶስተኛ በመጠን በመመገብ ለጾሙ የምንዘጋጅበት ጊዜ ነው። ቅበላ ማለት ለጾሙ ኃይል የሚሆን ምግብ መመገብ ቢሆንም ያለ መጠን በመብላትና በመጠጣት ወይም ደግሞ በመጠጥ በመመረዝ ጾሙን መጀመር የጾሙን ክብር ይቀንሳል። ስለዚህም ሁሉም ነገር በመጠን መሆን አለበት። የምንቀበለው ጾም ታላቅ ጾም እንደመሆኑ መጠን ይህንን ጾም ስንቀበል በመንፈሳዊ ሕይወት ራሳችንን አዘጋጅተን ጾሙን መቀበል ይገባናል። አራተኛ ምጽዋትን መስጠትና ለሰዎች ቸርነትን ማድረግ ተገቢ ነው። በቅበላ ቀናት የተቸገሩትን ሰዎች በማሰብና ለጾሙ የሚያስፈልጉ ነገሮችን በማሟላት አብረውን በጾሙ እንዲበረቱ በማድረግ ጾሙን የምንቀበልበት ጊዜ ነው። ይህ መንፈሳዊ ትርጉሙን የላቀ ያደርገዋል። ስለዚህም በቤተ ክርስቲያናችን ሕግ መሰረት ቅበላ ማለት በብዛት የቅባት ወይም የቅቤ
ምግቦችን የምንበላበት የመጨረሻ ቀን ማለት ሳይሆን ለጾሙ መንፈሳዊ ዝግጅት የምናደርግበት ዕለት ማለት ነው። ይህንን ማለት ደግሞ ሰው በመጠኑ ቢበላና ቢጠጣ ኃጢአት ይሆንበታል ማለት ሳይሆን ወደ ስጋዊ መብሉ ከማድላት ይልቅ ወደ መንፈሳዊ ዝግጅቱ ማድላት አስፈላጊ ነው ማለት ነው። በቤተ ክርስቲያናችን ሥርዓት መሰረት ከነነዌ ጾም ማብቂያ ከሐሙስ ጀምሮ እስከ አብይ ጾም መግቢያ ቅድስት ዋዜማ እሁድ ድረስ ያለው ጊዜ የቅበላና የዘመነ መራዊ ወቅት ነው። በተለይ ደግሞ አብይ ጾም ከመግባቱ በፊት ያለው እሁድ ቀን የዘመነ መራዊ ማጠቃለያ ማለት ነው። በሕዝቡ ዘንድ የቅበላ ዕለት ተብሎ በልዩ ሁኔታ ይታወቃል። የዘመነ መራዊ አስተምሮና ቅበላ የሚገናኙባቸው ነጥቦች አሉ። በነነዌ ጾምና በአብይ ጾም መካከል ያለው ጊዜ ዘመነ መራዊ ወይም ደግሞ የደስታ ሳምንት ነው። ይህም ለታላቁ የአብይ ጾም ለሰባት ሳምንት ስግደትና ጾም ራሳችንን በደስታ እንድናዘጋጅ መንፈሳዊ ኃይል እንድንሰበስብ የሚያደርግ የቅበላ ወቅት ነው። በቤተ ክርስቲያናችን ሥርዓት ከነነዌ ጾም መጨረሻ እስከ አብይ ጾም መግቢያ ድረስ ባለው ጊዜ ጋብቻ ወይም ሰርግ ይፈጸማል። ይህ ቅበላ ነው። ምእመናን ስጋዊ ደስታቸውን በሰርግና በመጠነኛ ግብዣ ፈጽመው በቀጣዩ ሳምንት ደግሞ ወደ መንፈሳዊ ተጋድሎ፣ ወደ ጾም፣ ወደ ጸሎት ይገባሉ። ሌላኛው ደግሞ ቅበላ ስንል ጾምን መቀበል እንደሆነ ሁሉ ዘመነ መራዊም ሙሽራውን ክርስቶስን በመንፈሳዊ ደስታ ተቀብለን አብይ ጾምን ለመጾምና ከእርሱ ጋር ለመሆን የምንሸጋገርበት ድልድይ ነው። ስለዚህም የክርስትና ሕይወት እግዚአብሔርን የመምሰል ሕይወት ነውና በመንፈሳዊ ሕይወት መጠንከር፣ በመጠን መኖርና እንደዚሁም እግዚአብሔርን ደስ የሚያሰኙ ነገሮችን ማድረግ ተገቢ ነው። አለበለዚያ ግን ጾምን ባልተገባ መንገድ መቀበል ራሱ ኃጢአት መሆኑን መረዳት ያስፈልገናል። ስለዚህም ጾምን ስንቀበል አንደኛ የህሊና ዝግጅት ማድረግ ያስፈልገናል። ምክንያቱም አብይ ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ምሳሌ ሊሆን የጾመበትና በሰይጣን ተፈትኖ ሰይጣንን ድል የነሳበት ነው። እኛም እርሱን ጌታችን ኢየሱስ ክርስቶስን አብነት አድርገን ጥንተ ጠላት ዲያብሎስን ድል ለማድረግ በጾሙም በረከትንና ጸጋን መንፈሳዊ ኃይልንም ለማግኘት እንድንበቃ ራሳችንን ማዘጋጀት ያስፈልገናል። ሌላው ሁለተኛው መንፈሳዊ ዝግጅት ነው። በቅበላ ሰሞን መንፈሳዊያን የሆኑ አባቶቻችን ምስጢሩ ስለገባቸው በየገዳማቱና አድባራቱ ለቤተ እግዚአብሔር መገልገያ የሚሆን ንዋያትንና መባን ያዘጋጃሉ። ለጸሎት የሚያግዟቸውን መጻሕፍትን ያዘጋጃሉ። ለሱባኤም ቦታ ያመቻቻሉ። ምእመናን ደግሞ ለቅዳሴ የሚሆን ጧፍ፣ ዕጣን፣ ዘቢብ፣ አልባሳትን ገዝተው ያዘጋጃሉ። እንደዚሁም ጾሙን በንጹህ ሕሊና ለመጀመር ከመምህረ ንስሐቸው ጋር ይወያያሉ፣ ምክር ይቀበላሉ። የበደሉ ማሪንታን ይጠይቃሉ፣ የተበደሉን ደግሞ ይቅርታን ያደርጋሉ። እንደዚሁም ሌሊቱን ለኪዳን፣ ቀኑን ለቅዳሴ፣ ማታውንም ለሰርክ ጸሎት ለማዋል ያቀዳሉ። ራሳቸውንም ለዚህ ያዘጋጃሉ። በአጠቃላይ ሐዋርያው ቅዱስ ጳውሎስ ወደ ሮሜ ሰዎች በጻፈው መልእክቱ በምዕራፍ 13 ቁጥር 13 ላይ በቀን እንደምንሆን በአገባብ እንመላለስ፣ በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን እንዳለ በፍቅርና ራስን በመግዛት ሆነን ጾሙን ለመቀበል መንፈሳዊ ዝግጅት እንድናደርግና ጾሙንም በደስታ ተቀብለን በአግባቡ እንድንጾም ይገባናል። አምላካችን እግዚአብሔር ጾሙን በሰላም እንዲያስጀምረንና በሰላም እንዲያስፈጽመን እንደዚሁም በአግባቡ ጾመን የጾሙን በረከትና መንፈሳዊ ኃይል እንድናገኝ በቸርነቱ እንዲረዳን የእሱ የአምላካችን ቅዱስ ፈቃዱ ይሁንልን። የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳን ሁሉ ጸሎትና ተራዳይነት አይለየን። ወስብሐት ለእግዚአብሔር። ይቆየን።